ከጸሎት ሁሉ አንደኛው ጸሎት የዮሐንስ ወንጌል ነው። ሌላው ዳዊት ነው። ከዛ ውዳሴ ማርያም ነው። በዘወትር ጸሎታችሁ የምትጸልዩት ምንድነው? አምላክ አንተ ለሁሉ ዘሥጋ ወለኩላ ዘነፍስ። ተመልከቱ፣ በስጋም በነፍስም እግዚአብሔር ለእናንተ ያገባዋል። ስለ ህይወት ያገባዋል። ቤት ኪራይ ስለምትከፍለው ያገባዋል። እግዚአብሔር ስለምታረገው ጫማ ያገባዋል። ስለምትለብሺው ቀሚስ እግዚአብሔር ያገባዋል። ዛሬ ምሳ በልተሽ እንደሆነ እግዚአብሔር ያገባዋል። እግዚአብሔር በህይወታችሁ ልንገራችሁ፣ ስለ ምግብ አትጨነቁ ያለው እኮ እነሆነ ስጋን ሰጥቻችኋለሁ እንኳን ልብስን፣ ነፍስ ሰጥቻችኋለሁ እንኳን ምግብን። ስለዚህ ስሩ እባርካለሁ፣ ቤታችሁን በበረከት ሞላዋለሁ። ይሙላ ቤታችሁን። ዛሬም በዚች ምድር ላይ ጠንቋዮች ነን የሚሉ ዘመናዊ ጠንቋዮች ቢሆኑ፣ የጥንት ጠንቋዮች ቢሆኑ፣ በጨል የሚጠነቁሉ ቢሆኑ፣ ስም በመጥራት የሚጠነቁሉ ቢሆኑ፣ ሞራ በመግለጥ ስብ በማየት ቅጠል በመበጠስ ስር በመማስ እነዚህ ሁሉ የሚያደርጉትን እግዚአብሔር በነብዩ አስቀድሞ እንደተናገረ የሚጠነቁለውንም የሚያስጠነቁለውንም እኔ እግዚአብሔር አሳብደዋለሁ። የድንግል ልጅ አብ ልጅ የኢየሱስ እጅ ቤት ሲገባ ይሞላል፣ ይትረፈረፋል፣ ይሞላል። የኦርቶዶክስ ልጆች በትንሽ ተነሱና ስሩ። መባረክ የማፋንታ ነው። እናንተ እኮ ብትጠፉ ደስ የሚላቸው ሰዎች አሉ። ታውቃላችሁ? ኪሳችሁ ገንዘብ ባይኖረው ደስ የሚላቸው ሰዎች አሉ። ካፋችሁ ክፉ ቃል አይውጣ። ብዙ ሰው ልታዩ ትችላላችሁ። ብልግና ካፉ ሲወጣ በልባቸው የተቀመጠው ዘንዶው ነው በምላሳቸው ወጥቶ የሚናገረው። እንቅፋት እንዲመታ አይፈልግም እግዚአብሔር። ሰማይ እግርሽን እንቅፋት እንዲመታው አይፈልግም እግዚአብሔር። ወገጹ ለራብአይ ከመወልደ እግዚአብሔር ይመስል። ይህንን ቃል የተናገረው የጥንቷ የባቢሎን ንጉስ ናቡከደነጾር ነው። ናቡከደነጾር የሚለው የስም ትርጉም የወፍ ልዋጭ ማለት ነው። ራሱን የቻለ ታሪክ አለው። ዛሬ ወደዛ አንገባም። ብቻ የባቢሎን ንጉስ አንድ ጊዜ ይህን ቃል ተናገረ። የተናገረበትም ሰዓትና ጊዜው የታወቀ ነው። ይልቁንም ይህ ናቡከደነጾር ህልም አይቶ የህልሙ ትርጉም ከራሱ ከህልሙ ጋር በጠፋው ጊዜ የከለዳውያንን ጠንቋዮች የባቢሎንን አስማተኞች ወደሱ ጠራ። ህልም አይቻለው፣ ህልሜ ጠፍቷል፣ የህልሜን ትርጉም አምጡ፣ ራሱ ህልሜንም አምጡ አላቸው። መዋሸት አትችሉም፣ ምክንያቱም ስትነግሩኝ ትዝ ይለኛልና አላቸው። ያን ህልም መተርጎም የሚችል ጠፋ። የከለዳውያን ጠንቋዮች የባቢሎን አስማተኞች ቃላተኞች በጠቅላላ ተሰብስበው ናቡከደነጾር ያለመውን ህልም ማምጣት አልቻሉም። እውነት ነው፣ ይሄን ምስጢር የሚገልጹ የአማልክት መንፈስ አደረባቸው ብለው እነሱ ያሰቧቸው እግዚአብሔር ምስጢርን የገለጸላቸው፣ ይልቁንም ደግሞ ያ የስሙ ትርጉም ዳኛ እግዚአብሔር፣ ፍትሐ እግዚአብሔር የተባለ ዳንኤል ምስጢርን የሚገልጥ አምላክ በሰማይ አለ ብሎ ይናገራልና ለካ ያን ምስጢር የሚገልጽ ዳንኤል ነበረ። በሰማይ ያለ አምላካችን ምስጢር ይገልጽልናል ብሏል። እውነት ነው፣ ምስጢርን የሚገልጽ የሰማይ አምላክ ነው። የምድር ጠንቋዮች አንዳች ነገር ያደርጉ ዘንድ አይችሉም። የባቢሎን አስማተኞች የእግዚአብሔርን ምስጢር መናገር አይችሉም። ዛሬም በዚች ምድር ላይ ጠንቋዮች ነን የሚሉ ዘመናዊ ጠንቋዮች ቢሆኑ፣ የጥንት ጠንቋዮች ቢሆኑ፣ በጨል የሚጠነቁሉ ቢሆኑ፣ ስም በመጥራት የሚጠነቁሉ ቢሆኑ፣ ሞራ በመግለጥ ስብ በማየት ቅጠል በመበጠስ ስር በመማስ እነዚህ ሁሉ የሚያደርጉትን እግዚአብሔር በነብዩ አስቀድሞ እንደተናገረ የሚጠነቁለውንም የሚያስጠነቁለውንም እኔ እግዚአብሔር አሳብደዋለሁ እንዳለ አንዳች የሚያውቁ አይደሉምና የናቡከደነጾርን ህልም መፍታት አልቻሉም። ያን የሚናገር በዳንኤል ላይ ያደረ እግዚአብሔር ነበረ። የኔና የናንተ አምላክ በሰማይ የሚኖር መንበሩ በሰማይ ነው። እግዚአብሔር ውስጥ ተጽርሃ መቅደሱ እግዚአብሔር በሰማይ መቅደሱ ነው። ምስጢር የሚገልጽ እሱ ነው። አሕዛብን ሁሉ በገንቦ ውስጥ እንዳለ ትንሽ ጠብታ የሚያይ በሚዛን ላይ እንዳለ ትንሽ ትቢያ የሚመለከት የኔና የናንተ አባት የኔና የናንተ አምላክ የኔና የናንተ ጌታ ምስጢር የሚገልጽ እሱ ነው። የባቢሎን ጠንቋዮች አንዳች አያውቁምና ክብርና ምስጋና ለዘላለም ለስሙ ይድረሰው። እግዚአብሔር ክብር ይግባው። ታዲያ ናቡከደነጾር ወገጹ ለራብአይ ከመወልደ እግዚአብሔር ይመስል ያለው ገብርኤልን አይቶ ነው። ገብርኤል መልአክ
የስሙ ትርጉም ድንቅ የሆነ ምስጢረ ሥጋዌ የሚነገርበት። ስለዚህ በዚህ ትምህርት ውስጥ ባለን ጥቂት ደቂቃ አንደኛ እግዚአብሔር ለቅዱሳን ምስጢር እንደሚገልጽ፣ ሁለተኛ መላእክት ለመራዳት እንደሚመጡ፣ ሶስተኛ እግዚአብሔር በብሉይ በተለያየ ምስጢር የማዳኑን ነገር መናገሩን በዚህ ትምህርት ውስጥ እንመለከታለን። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ የእናንተንም ይባርክ። በሐዋርያት መካከል የነበረች ለሐዋርያት ይልቁንም ለወንጌላዊ ዮሐንስ ምስጢረ ሥጋዌን ያስተማረች ምስጢረ ሥላሴን ያስተማረች እመቤታችን እኛንም ታስተምረን፣ በመካከላችንም ትሆንልን። የምንሰማውን ቃል ሁሉ ስለ አንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። አዎ ቀድሜ እንደነገርኳችሁ ሕልሙን የሚፈታ በሌለ ሰዓት ዳንኤል ነቢይ መጥቶ የናቡከደነጾርን ሕልሙን ነግሮ እንደገና ደግሞ ትርጓሜውን ነገረው። ከዛ በኋላ ሐሰተኞች ሰዎች ተነስተው ርዕሱ ዘወርቅ የተባልክ ናቡከደነጾር አንተ ነህ፣ አንተ እኮ አምላክ ነህ፣ የአማልክት አምላክ ነህ ብለው ናቡከደነጾር ንጉሥን በሐሰት ልቡን አስካዱት። ናቡከደነጾርም ታሪኩን የምታውቁት ነው። በዱራ ሜዳ በአቅለ አዱራን ቁመቱ 60 ክንድ የደረቱ ስፋት 6 ክንድ የሆነ ጣዖት በራሱ ምስል አቆመና እኔ አምላክ ነኝ አለ። በተለይ ጥንት ቅድመ ልደተ ክርስቶስ አምላክ ነን የሚሉ በርካቶች ተነስተው ነበር። ከነዛ መካከል አንዱ ናቡከደነጾር ነው። ሮማውያን ራሳቸውን አማልክት ይሉ ነበር። የጥንቷ ግሪክ በአቴና በኦሊምፐስ ተራራ ላይ 11ዱን አማልክት አስቀምጣ የሰው ዘር የሆኑትን ዚውስን አስቀምጣ ዚውስም የአማልክት አምላክ ተብሎ በግሪክ ይመለክ የነበሩት ሰዎች ነበሩ። ታላቂቱ ተብላ የምትነገረው ሮማ ሰው አምላኪ ነበረች። ሌሎች አናብስት ያመልካሉ፣ አናብርት ያመልካሉ፣ የተለያየ ነገር ያመልኩ ነበር። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ምዕራፍ ሮሜ ቁጥር 19 ላይ ብዙዎች የእግዚአብሔርን ክብር በአራት እንስሳት እንደለወጡት ለተራራ የሰገዱ፣ ለወንዝ የተንበረከኩ፣ ለዛፍ የሰገዱ፣ ሰዎችን ያመለኩ ሁሉ እንዳሉ ይናገርና ሁሉን ያደረገ ግን እግዚአብሔር ነው። አምላክስ እንጂ አምላክ እግዚአብሔር ነው፣ ሌሎቹ ከንቱ ናቸው ይላል። አስቀድሞ ልበ አምላክ ዳዊት በረከቱ በሁላችሁ ይደርና ጣዖታትን የሚሰሩ ሁሉ እንደ ጣዖታት ይሆኑ ይላል። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም አለ። ያም አርከ እግዚአብሔር የተባለ አብርሃም አባቱ ታራ ገበያ ወጥተህ ሽጥ ያለውን ጣዖት በእንጨት የተሰራ ርቦኛል አብላኝ አለው። ጣዖቱ ዝም አለ። ጠምቶኛል እሺ አጠጣኝ አለው። ጣዖቱ ዝም አለ። በእንጨት የተሰራ የሰው ምስል። እሺ ደክሞኛል፣ አምላክ ከሆንክ ደግሞ አንተ በተራስ ያዘኝ አብላኝ አጠጣኝ አለው። የኔና የናንተ አምላክ ብቻ ነው የሚያበላ የሚያጠጣ። ንገሩኝ፣ በቀን ፀሐይ የሚያደርገው ማን ነው? እግዚአብሔር ነው። በሌሊት ጨረቃን የሚያደርገው ማን ነው? እግዚአብሔር ነው። ከዋክብትን የሚያነጥፈው ማን ነው? እግዚአብሔር ነው። ዝናብን ከሰማይ የሚሰጥ ማን ነው? እግዚአብሔር ነው። ውቅያኖስን ያደረገ ወንዞችን ያደረገ ማን ነው? እግዚአብሔር ነው። የኔና የናንተ አምላክ ሕያው ነው፣ የማይሞት ነው። ቅዱስ እግዚአብሔር ነው። ቅዱስ ኃያል ነው። ቅዱስ ሕያው ዘኢይመውት ነው። የኔና የናንተ አምላክ ለዘላለም ምስጋና የሚገባው ዘኢይነውም ነው፣ የማያንቀላፋ ዘኢይደቅስ ነው፣ የማይተኛ ህቡ ነው፣ ረቂቅ ነው፣ ግን በእያንዳንዳችን ልቦና ውስጥ የሚኖር ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አብርሃም ድንጋይና ድንጋይ መካከል አስገባና አባቴ ዘመዶች ያመልኩሃል እንጂ ጥንትም አንተ በዕለተ ሰሉስ የተፈጠርክ እንጨት አይደለህም ብሎ በድንጋይ ሰብሮ ጣለው ይላል። ለዘላለም የሰይጣን መንፈስ ያፈረ ይሁን። የጣዖት መንፈስ ያፈረ ይሁን። የጨሌ መንፈስ ያፈረ ይሁን። የዛር መንፈስ ያፈረ ይሁን። የጠቋር መንፈስ ያፈረ ይሁን። የአዳልሞቲ መንፈስ ያፈረ ይሁን።
የወሰንገላ መንፈስ ያፈረ ይሁን። የውቃቢ መንፈስ ያፈረ ይሁን። የጨሌ መንፈስ ያፈረ ይሁን። የጣዖት አምልኮ ያፈረ ይሁን። ለዘላለም እግዚአብሔር ስሙ የተመሰገነ ይሁንልን። ክብርና ምስጋና ለእግዚአብሔር ይድረሰው። የባቢሎን ጠንቋዮች፣ የከለዳውያን አስማተኞች ህልሙንም ማምጣት አልቻሉም፣ ትርጓሜውንም ማምጣት አልቻሉም። በኋላ ተናደው እነዚህን ሰዎች ማጥፋት አለብናል። በተለይ ዳንኤልን፣ አናንያን፣ አዛርያንና ሚሳኤልን። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል አገራቸው እስራኤል ነው። 12ቱም ነገድ በባቢሎን ተማርከው ሲሄዱ የተማረኩ ናቸው። እስራኤል 2 ጊዜ ተማርከዋል። ታላላቅ ምርኮ 2 ጊዜ። አንደኛው ቅድመ ልደተ ክርስቶስ 722 አካባቢ ነው። ከክርስቶስ ልደት በፊት 722 ስልምናሶር የተባለ የአሶር ንጉስ መጥቶ 10ሩን ነገድ ወስዷቸዋል። 12 ነገድ ናቸው። 10ሩን ሲወስዳቸው ስንት ነገር ተረፈ? 2። ሁለቱን ትሩፋን ምንላቸው ማለት ነው አይደል አባቶቼ? ትሩፋን እንላቸዋለን በዳዊት ላይ። ሌላው ናቡከደነጾር ደግሞ ከ200 ዓመታት በኋላ ያህል ወደ 586 አካባቢ መጣና 10ሩን ነገድ ሳይሆን 12ቱንም ጥርግ አድርጎ ባቢሎን ወሰዳቸው። ያኔ ነው ዳንኤልና አናንያ፣ አዛርያ፣ ሚሳኤል የተማረኩት። እዛ የተወለዱትንም ባቢሎን ወላጆች አልቀው እዛ የተወለዱትንም ትሩፋን ብለን የምንጠራቸው እነሱ ናቸው። ልበ አምላክ ዳዊቱን ሲናገር በእንተ ትሩፋን እያለ የምታገኙት ድንገት ካያችሁ ርዕሱ ላይ ትሩፋን የተባሉት ቀድሞ በስልምናሶር የቀሩት ያልተማረኩት 2ቱ፣ ኋላ ደግሞ በናቡከደነጾር ተማርከው 70 ዓመት ምርኮ ከወረዱ በኋላ በባቢሎን የተወለዱት እነዛ ትሩፋን ተብለው ይጠራሉ። የተረፉ ማለት ነው። እግዚአብሔር ከመከራ ያትርፋችሁ፣ ከሚያስፈራ ነገር ያትርፋችሁ። አናንያ፣ አዛርያ፣ ሚሳኤልን የጋረደ ገብርኤል በክንፉ ይጋርዳችሁ። የሚያስጨንቀውን ከእግራችሁ በታች ይጣል። ምን ነው አይችልም? አያደርግም? ገብርኤል አይችልም? ገብርኤል አያደርግም? የእሳቱን ኃይል ያጠፋው ማን ነው? ገብርኤል አይደለም? የአናብስቱን አፍ የዘጋው ገብርኤል አይደለም? ዛሬም ይችላል። ክብርና ምስጋና ለእግዚአብሔር ይድረሰው። ራሱ የነገረን ነገር አለ። ራሱ የነገረን ነገር አለ። የት ነው ገብርኤል ያለው ግን? የት ነው ገብርኤል? ሰማይ ነው አለ እዚህ ምድር? ምክንያቱም አንዳንድ ሰዎች ሲናገሩ ስለምሰማ እኮ ነው። አዋሳ ሆኜ ገብርኤልን ናልኝ ብዬ በጠራው አንድ ሰው አዲስ አበባ ሆኖ ገብርኤልን ናልኝ ቢለው፣ አንድ ሰው አሜሪካ ሆኖ፣ አንድ ሰው እንግሊዝ ሆኖ፣ አንዱ ደግሞ ጃፓን ሆኖ ገብርኤልና ቢለው ለማን ሊመጣ ነው ገብርኤል ብሎ የሚያስብ ጅል አለ። ለምን መሰላችሁ ጅል ያልኩት? አየር እንኳን አዋሳ አለ አየር፣ አዲስ አበባ አለ አየር፣ ጃፓን አለ አየር። ይሄ ምን ተነፈሰው ረቂቅ ነው አይደለ? ሁላችን ማን የሰጠን ይሄንን? የከለዳውያን ጠንቋዮች፣ የባቢሎን አስማተኞች ማን የሰጠን? የምድር ነገስታት ንገሩኝ፣ ማን የሰጠን? ማን ነው እንድንተነፍስ የሚያደርገን? ስሙን ጥሩት። ሰማይና ምድርን የፈጠረ የኔና የናንተ አምላክ ምስጉን የሆነ እግዚአብሔር ነው። ክብርና ምስጋና ለዘላለም ይድረሰው። ታዲያ ከአየር መላእክት ረቂቃን ናቸው። ከአየር መላእክት ረቂቃን ናቸው። ሌላ ቀርቶ ከአየር ከነፋስ የኔና የናንተ ነፍስ ረቂቅ ናት። ከነፋስ የኔና የናንተ ነፍስ ረቂቅ ናት። ከኔና ከናንተ ነፍስ መላእክት ረቂቃን ናቸው። ከመላእክት በላይ ደግሞ ሥላሴ ረቂቃን ናቸው። ባጭሩ እንዲገባችሁ እንዴት ይገለጻል መሰላችሁ? የአየር ርቀት በኔና በእናንተ ነፍስ ዘንድ እንደ ተራራ ነው። የኔና የናንተ ነፍስ ረቂቅ ናት አይደል? በገብርኤል ዘንድ ስትታይ ግን ተራራ ነው የምታክለው። ሚካኤል፣ ገብርኤል ረቂቃን ናቸው አይደለም? በሥላሴ ዘንድ ሲታዩ እንደው ተራራ ነው የሚያክሉት። እግዚአብሔር ሁሉን የፈጠረ እሱ ነው። ስሙ ለዘላለም የተመሰገነ ይሁንልን። ክብር ምስጋና ለስሙ ይድረሰው። ታዲያ ማጋ ሊመጣ ነው ገብርኤል ይላሉ። ገብርኤል ደግሞ ምንድነው ያለን? ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ ከኔ ቀጥለው ተናገሩ። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። በማፊት የምቆም ክብር ምስጋና ይግባው። ማን ነው ይሄንን ያለው? በእግዚአብሔር ፊት የምቆመው ማን ነው ያለው? ገብርኤል በማፊት ነው የሚቆመው። የእግዚአብሔር ፊት ወዴት ነው? መምህር አካለ ወልድ ነው የሚባሉት የሳቸው ይመስለኛል አሉ የሚባለው መምህር አካለ ወልድ በረከታቸው ይድረሰን። ትልቁ ታቸው ይመስሉኛል። እውነት ነው። በአንድ ቤት ውስጥ ሻማ በራችሁ፣ አንድ ጨለማ ቤት ውስጥ ሻማ በራችሁ። ሻማው ጨለማውን አራቀው አይደል? ስታበሯት የሻማው ፊት ወዴት ነው? ወዴት ነው የሻማው ፊት? ወደ ሁሉም
ታዲያ ሻማዋ እንኳን ወደ ሁሉ ፊት ከሆነች እግዚአብሔር እንዴት በሁሉ አይኖርም? የለም እንዴ? ሰማይ በወጣ አንተ በዚያ ነህ፣ ወደ ምድር በወርድ አንተ በዚያ ነህ፣ ወደ አድማስ ጫፍ ብሄድ አንተ በዛ ነህ አለ ዳዊት። በሁሉ ነው የመላው እግዚአብሔር፣ ክብር ምስጋና ይግባው። ቀጥሎ የሚናገረው ቃል ደግሞ አለ። ቀጥሎ የሚናገረው ቃል ደግሞ ምን አለ? ቀኝ ትደግፈኛለች አለ። ንገሩኝ፣ ምን ትደግፈኛለች? ቀኝ ምን ታረገኛለች? የእግዚአብሔር ቀኝ ይደግፋችሁ፣ ኃይሉን ያልብሳችሁ፣ ጸጋውን ያጎናጽፋችሁ፣ የሚያስጨንቃችሁን ከእግራችሁ በታች ይጣል። ታዲያ ገብርኤል በእግዚአብሔር ፊት ከሆነ ሁሉም ጋር ነው ያለው። ገብርኤል ዳሩ የት ያውቁታል? አያውቁትም። ቢነግሯቸውም አይሰሙም። ብንሰብክም ብናስተምርም መጽሐፍ ቅዱስን ያነቡታል፣ አይሰሙም። አንድ ሰውዬ መንገድ ላይ ተገናኙና ሰላምን አለው። እንዴት ነህ? ደህና ነህ? እንደምን ነህ? አለው ደህና። እንዴ ሞታል ብለውኝ ወይ አራለው ማን እንደሚያወራው አራለው እንዴ እያየኸኝ አለው እንጂ አለ። አይ ከታመነ ሰው ነው የሰማሁት። ከታመነ ሰው ነው የሰማሁት። ሰውየው እያለ ከማርቲን ሉተር ነው የሰማው። ምን ያርገው ታዲያ? እሱ ከታመነ ሰው ነው የሰማው። አይለውጥም፣ አይቀይርም። እንዲሁ ተሸፋፍኖ ሲኦል ነው። ለንስሐ ሕይወት ያብቃን፣ የጠፉትን ይመልስልን። ታዲያ የከለዳውያን ጠንቋዮች፣ የባቢሎን አስማተኞች በሶስቱ በዳንኤል፣ በአናንያ፣ በአዛርያ፣ በሚሳኤል ላይ ተነሱና በተለይ አናንያ፣ አዛርያ፣ ሚሳኤል እሳቱ እንዲጣሉ አረጓቸው። ናቡከደነጾር በአዱራን ምስል አቆመ። ስገዱልኝ አለ። የነጋሪት ድምፅ፣ የመለከት ድምፅ፣ የእንዚራ ድምፅ ሲሰማ፣ መለከቱ ሲጎሰም፣ በተነጠፈው የአበባ ምንጣፍ ሁሉም ሰግዶ፣ በተለያየ ቋንቋ የሚናገሩ ሁሉ ሰግደው ለናቡከደነጾር ምስል አምላክ ነው ብለው ሰገዱ። ሶስት ወጣቶች ግን ቀጥ ብለው ቆመዋል። አናንያ፣ አዛርያ፣ ሚሳኤል አንሰግድም አሉ። እኛ ምን ሰግድለት ሰማይን የዘረጋውን ምድር የመሰረተውን እግዚአብሔር ነው። እኛ ምን ሰግድለት መላእክት የሚያመሰግኑትን ቅዱስ እግዚአብሔር ነው። እኛ ምን ሰግድለት ዝናብን የሚያዘንበው ፀሐይ የሚያወጣውን ነው። ክረምትና በጋን የሚያፈራርቀውን ነው። እኛ ምን ሰግደው ለጣዖት ለሰው ለንጉስ አይደለም። እኛ ምን ሰግደው በአርአያውና በአምሳሉ ለፈጠረን ለእግዚአብሔር ነው አሉ። ክብርና ምስጋና እግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ለማን ነው የምንሰግደው? ለማን ነው የምንሰግደው? ፈጥሮኛል ብለን የምንሰግደው ለማን ነው? ፈጥሮኛል ብለን የምንሰግደው ለማን ነው? ለእግዚአብሔር ብቻ በሉኝ። ፈጥሮናል ብለን የምንሰግደው ለማን ነው? ለእግዚአብሔር ብቻ። ለማንም ይህን ስግደት አንሰጥም። ቅዳሴ ላይ ሁለት ጊዜ ስግዱ አለ። ሁለት ጊዜ ስግዱ አለ አይደለም? ስግዱ ሲል ዲያቆኑ ምንድነው የሚለው? ቅድመ እግዚአብሔር ነው የሚለው አይደለም? ያቺ በቅዳሴ ሰዓት የምትሰግዷት ያቺ ስግደት ለመለኮት የምትገባ የአምልኮት ስግደት ናት። እቺ ስግደት ለማንም አትሰጥም። ልክ ወደ ቤተ መቅደስ መጣችሁ 3 ጊዜ በምትሰግዱበት ሰዓት እቺ ስግደት ለሌላ አትሰጥም። ሌላ ደግሞ የስግደት አይነት አለ። የጸጋ ስግደት አለ፣ የክብር ስግደት አለ አይደለም? ይሄ ቅድም ያለው የአምልኮ እንላለን። አምላኬ ብለን የምንሰግደው ለኢየሱስ ክርስቶስ ለእግዚአብሔር ብቻ ነው። ፈጣሪ ብለን የምንሰግደው ለኢየሱስ ክርስቶስ ለእግዚአብሔር ብቻ ነው። ሌሎች ስግደቶች ግን ለእመቤታችን ስለሚገባት እመቤታችን እንሰግድልሻለን። ተመልከቱ፣ በፊቷ የጸጋ ስግደት፣ ለገብርኤል እንሰግዳለን ይገባሃል፣ የክብር ስግደት እያልን እንዲህ አይነት ስግደት አለን ኦርቶዶክሳውያን። ይህንን ጠንቅቀን ማወቃችን የሚጠቅመው ናቡከደነጾር ላቆመው ምስል አናንያ፣ አዛርያ፣ ሚሳኤል አንሰግድም ባሉ ሰዓት 7 እጥፍ የነደደው እሳት 49 እንዲሆን ተደረገ። 7 እጥፍ ተጨምሮበት ፈርተው እንዲሰግዱ ነበር። እነሱ ግን አልሰገዱም። እጅና እግራቸውን አስረው ጣሏቸው። ታውቃላችሁ፣ እኔ ለመጣ የፈለኩት ወደ ምሳሌዋ ነው። እሷን አውቀን እንለያያለን። እግርና እጃቸውን አስረው በሰንሰለት ታስረው በቃ አንሰግድም እያሉ እነዛ ጠላቶቻቸው ደስ አላቸው። በቃ እነዚህ ሰዎች ጠፉልን፣ ተገላገልናል። እናንተ እኮ ብትጠፉ ደስ የሚላቸው ሰዎች አሉ። ታውቃላችኋል? ኦርቶዶክስ እኮ ቢጠፋ ደስ የሚላቸው ሰዎች አሉ። የተዋህዶ አማኞች እኮ ቢጠፉ ደስ የሚላቸው አሉ። እናንተ እኮ ምንም ባዶ ብትሆኑ ደስ የሚላቸው ሰዎች አሉ። ኪሳችሁ ገንዘብ ባይኖረው ደስ የሚላቸው ሰዎች አሉ። እናቶቻችን ቤታችሁ በዋዲያቱ ሊጥ እንዳይኖር ዱቄት እንዳይኖር የሚመኙ ሰዎች አሉ። ኦርቶዶክሱን ከቢዝነስ ማውጣት ከኑሮ ማውጣት ደሃ ማድረግ ብለው የሚያስቡ አሉ። የአናንያ፣ አዛርያ፣ ሚሳኤል አምላክ ግን አይተውንም። ክብርና ምስጋና ለእግዚአብሔር ይድረሰው። እማይተው ደግሞ ልንገርህ፣ መቼ እንደማይተው ደግሞ ልንገርህ። እንደ አናንያ፣ አዛርያ፣ ሚሳኤል ስትሰራ ነው፣ ሳትሰራ አይደለም።
አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ከእስራኤል ቀደም እንዳልኳችሁ ባቢሎን ሲሄዱ የሥራ ሰዎች ናቸው። ቁጭ ብሎ ወሬ የለም፣ ስራ ነው። ከጽዳት ለምን አይጀምርም? ከምንም ለምን አይጀምርም? መነሳት ነው። እንድርያስን ሁኑ። ሰማችሁ? ማን ሁኑ? እንድርያስን። ምን ተገኝቶ መላችሁ? እንድርያስ ጋር 5 እንጀራ ትዝ ይላችኋል? 2 ጊዜ እኮ ነው የሚበላ ለህዝቡ ስጡ አላቸው ጌታ። ምንም የለንም አሉ ደቀ መዛሙርቱ። ታስታውሳላችሁ? ምንም የለንም አሉ። ከተማ ሄደን እንዳንገዛ ሩቅ ነው። አሁን ደግሞ መሽቷል። ምንም የለም። 5 እንጀራና 2 ዓሣ አለ። እሱ ደግሞ እንግዲህ ወይ ለ3 ሰው ለ4 ሰው ሊያጠግብ ይችላል እንጂ ህዝቡ ስንት ነው? ወንዶች ብቻ ስንት ነበር? 5000። አንድ ጊዜ 4000፣ አንድ ጊዜ 5000። 2 ዓሣና 5 እንጀራ እንዴት ይደረጋል? እሱ ተገኘ። እንድርያስ ይዟል። በኩረ ሐዋርያት ይባላል። የመጀመሪያው ሐዋርያ የተመረጠው እንድርያስ ነው። የጴጥሮስ ወንድም ነው። ታላቁ አይደለም ወንድሙ ነው። ታላቁ ጴጥሮስ ነው። ጴጥሮስ ሌሎቹ እድሜያቸው 22 ሲሆን እሱ 55 ነበር በዛ ሰዓት። እንድርያስ ጋር 2 ዓሣና 5 እንጀራ ተገኘ። ተሰብስቦ እዛ ካሉት ጋር አምጡ እሱን አላቸው። ባረከው። ሰው ሁሉ ጠገበ አልጠገበ? እግዚአብሔር ቤታችሁ ሙሉ ያርግላችሁ። ረሃብን ከቤታችሁ ያጥፋላችሁ። ምን አይችልም? አያደርግም? ይመስገን ለዘላለም። ይችላል። የኔና እናንተ አምላክ። ታዲያ ምን ሆነ? 5 እንጀራ 2 ዓሣ ያን ሁሉ ሰው አጥግቦ ስንት ቅርጫት ነበር የተነሳው? የዛን ቀን ስንት ቅርጫት? 12 መሶብ። የት ሄደ? ተጣለ እንዴ? የት ነበር ሄደው? የት ነበር ሄደው? ሴቶች ናቸው የመመለስ ያለባችሁ። የተነሳው 12 ቅርጫት ወዴት ሄደ? ማርያም መግደላዊት ቤት ተቀመጠ። ከዛስ የታመመ ሰው ሲመጣ ከዛች ይቆነጠርና ይሰጠዋል። ሆዱ ተነፍቶ ቢመጣ እንደ ደብረ ሊባኖስ የንፍሮ ውሃ እንደ ዳቤዋ ወዲያውኑ ይለቀዋል። ፈውሱን ይላክላችሁ። ጤና ላጣችሁ ጤናውን ይስጣችሁ። ታዲያ ረሃብ በሚሆን ሰዓት ያቺ ትወሰድና ለበረከት ትደረጋለች። እኔ አሁን የፈለኩት ምንድነው? 5 እንጀራ 2 ዓሣ 5000 ሰው አጠገበ። ትንሽ ነበር አልነበረም? 2 ዓሣ አላችሁ እናንተ ቤት? እሱ ነው የኔ ጥያቄ። 5 እንጀራ አለ እናንተ ቤት? 50 እንጀራ አላልኩ? 2 ዓሣ ምን ማለት መሰላችሁ? 2 ዓሣ የግድ ዓሣ አይደለም ቤታችሁ የምጠብቀው፣ ወይም 5 እንጀራ አይደለም። ትንሽ ስራ ስሩ፣ ጀምሩ። 2 ዓሣ 5 እንጀራ ያበረከተ የኢየሱስ ክርስቶስ እጅ ቤትህ ይገባል። የመድህኑ እጅ ቤትሽ ይገባል። ደሞዜ ትንሽ ብለህ ልታስብ ትችላለህ። 5 እንጀራ 2 ዓሣ 5000 ሰው ሲያጠግብ ግን አስተውል አባትህ ማን እንደሆነ። ምን ላደርጋት ነው እችን ብለሽ ልታስቢ ትችያለሽ። ያ 2 ዓሣ 5 እንጀራ ያበረከተው የድንግል ልጅ አብ ልጅ የኢየሱስ እጅ ቤትሽ ሲገባ ይሞላል፣ ይትረፈረፋል፣ ይሞላል፣ ይሞላል፣ ይሞላል። የኦርቶዶክስ ልጆች በትንሽ ተነሱና ስሩ። መባረክ የማፋንታ ነው። ከኔ ቀጥላችሁ አንድ ቃል ተናገሩ። እኛ ባሪያዎቹ ተነስተናል። ምን አላችሁ? እኛ ባሪያዎቹ ተነስተናል። እግዚአብሔር ያከናውንልናል። የነብዩ የነህምያ ቃል ነው። በረከቱ ሁላችሁ ይደር። ስለዚህ ተነስ ለስራ፣ ተነሽ ለስራ። መባረክ የማፋንታ ነው አልን። ተማር፣ አትስነፍ፣ ባዶ አትቀመጥ። ዛሬ አስብ። ይሄ ዓለም ላይ እንዳሉ ሰዎች ዝም ብለ አስብና ሀብታሙን ወይም ብልግና ተናገርና ባለጌ ሆኖ በቲክቶክ ሚሊዮን ተከታይ እንዳላቸው የዲያብሎስ ማደሪያዎች እንድትቆሽሽ እግዚአብሔር አይፈቅድልህም። ኦርቶዶክሳዊ አይፈቅድልሽም። የተዋህዶ ልጅ ንጽህና ነው ዋናው። እግዚአብሔርን መፍራት ነው ዋናው። መቅደስ እኮ ነው እግዚአብሔር። መቅደስ ነሽ እኮ እግዚአብሔር። ይዛ አብይ ነገር እናፈክሙ ካፋችሁ ክፉ ቃል አይውጣ። ብዙ ሰው ልታዩ ትችላላችሁ። ብልግና ካፉ ሲወጣ በልባቸው የተቀመጠው ዘንዶው ነው በምላሳቸው ወጥቶ የሚናገረው። አንተ ግን ኦርቶዶክሳዊ የሚያድርብህ መንፈስ ቅዱስ ነው። አሁን መንፈስ ቅዱስ ይደርብህ። የሚያድርብሽ መንፈስ ቅዱስ ነው። መንፈስ ቅዱስ ይደርብሽ። እኛ ባሪያዎቹ ምን ነበር? ምን ሆነናል? ተነስተናል። ተነሽ ስሩ። ማያከናውናል። ስለዚህ 2 ዓሣ 5 እንጀራ ትኑራችሁ። ትንሽ ትኑር ቤት። ከዛ ባርክ በሉት ይባርካል እንጂ ኦርቶዶክሱ ባዶ እንዲሆን በየቀኑ የሚሰሩ ሰዎች አሉ። እወቅ።
ተነስ። ኦርቶዶክስ በእውቀት የተመላች ነች። አዋቂ ሁን። ገንዘብ ሲኖር ነው አስራትን መጥተህ ቤተክርስቲያንን የምታኖረው። ስለዚህ ለሥራ መነሳት አንዳንድ ሰው ሥራ መስራት ኃጢአት የሚመስለዋል። መማር ኃጢአት የሚመስለው ሰዋል። መማር ኃጢአት ይመስለዋል። ንጽህና መጠበቅ ኃጢአት ኦርቶዶክስ አይልም። እንደውም ንጹህ ነው የሚለው። ታጠብ ነው። ቄሱ ስንት ጊዜ እንደሚታጠብ ታውቃላችሁ? መቅደስ ውስጥ እጁን ቅዳሴ ሊገባ ሲል ይናጻል። ከዛ እንደገና እጄን ከአፋዊ ድፍ ንጹህ እንዳደረክ ብሎ ይናጻል። ከዛ በኋላ መጽሐፉን እንኳን ተራዳኢ ወይም ንፍቅ ቄስ መጥቶ ይግለጥለት ነው የሚለው በእጁ እንዳይነካ። ኦርቶዶክስ የንጽህና ቤት ነች። እየሰማሽ ነው? ኦርቶዶክስ የቅድስና ቤት ና ነጭን ልብስ ለብሰ ግባ፣ ታጥበ ግባ ነው የሚለው። ጉንፋን የያዘው ሰው እንኳን መቅደስ አይገባም። የሚስል ሰው አይገባም። መዝረብረብ ልማድ ያለበት አይገባም። በልማደ ሔዋን ጊዜ በሔዋን ልማድ ጊዜ ወደ መቅደስ ውስጥ አይገባም። ወንዶች ህልመ ሌሊት ሲያጋጥማቸው ታጥበውም ቢሆን ከገረገራው መጥተው ያስቀድሳሉ እንጂ በመቅደሱ አይገቡም። ኦርቶዶክስ ንጹህ ናት። እግዚአብሔር ንጹህ ነው። ልጆቹንም ንጹህ እንዲሆኑ ይፈልጋል። ከጥፍር እስከ ጸጉርህ ንጹህ ሁን። ከጥፍር እስከ ጸጉርሽ ንጹህ ሁኑ። አንዳንዱ ላይወድ ይችላል። ጭቅቅት ደግድገህ ክርስትና ነው ይችላል። እንደዛ አይነት ክርስትና ኦርቶዶክስ የላትም። ተማር፣ ተነስ፣ ስሪ፣ ተነሺ። 2 ዓሣ 5 እንጀራ ይኑር ማይባርከው። ታዲያ አናንያ አዛርያ ሚሳኤልን እንዲጠፉላቸው የሚፈልጉ ሰዎች ናቡከደነፆር እሳት አንድዶ በዛ ውስጥ እንዲጣሉ በቃ አለቀላቸው ተባለ። እጃቸው እግራቸው ታስሮ አናንያ አዛርያ ሚሳኤል ወደ እሳቱ ሲጣሉ እነሱ ግን እየጸለዩ ነበረ። ይትባረክ እግዚአብሔር አምላክ አበዊ ነው ይሉ ነበረ። የአባቶቻችን አምላክ እግዚአብሔር ይባረክ። በዚህ መስዋዕቱ ነው ካለን ሰማዕቱ ነው ካለን በዚህ እንሆናለን። ካዳነንም ይችላል ከዚህ እሳት ያወጣናል እያሉ እየነዷቸው ወስደው እሳቱ ውስጥ ጨመሯቸው። የሚደንቅ ነገር ሆነ። የጣሏቸውን ሰዎች የእሳቱ ነበልባል ለብልቦ ገደላቸው። የጣሏቸውን ሰዎች እሳቱ 49 ክንድ በጣም ትልቅ ስለሆነ የጣሏቸው ተጠግተዋል የሚጥሏቸው ታስረው ስለሆነ እነዛን ሰዎች እሳቱ ምን አደረጋቸው? ለብልቦ ገደላቸው። አናንያ አዛርያ ሚሳኤል ወደ እሳቱ ሲጣሉ እጅግ ድንቅ ነገር ነው የተከሰተው። ወዲያው የእግዚአብሔር መልአክ ገብርኤል ነው የወረደው። የኔና የናንተ መልአክ ጠባቂያችን መልአክ ከሰማይ ወረደ ይላል። ከሰማይ ወረደ። የዛን ጊዜ ነው እኮ ናቡከደነፆር ወገጹ ለራብዓይ ከመወልደ እግዚአብሔር ይመስል ያለው። እነሆ የዛን ጊዜ አናንያ አዛርያ ሚሳኤል በእሳት ውስጥ በተጣሉ ጊዜ ይላል ያ እሳት 40 ክንድ ወደ ላይ ከፍ ብሎ ወተለዓለ ነበልባል 40 ወተሳእምተ ይላል ክንድ ነው። 49 ክንድ ወደ ሰማይ። ወዲያው ምን ይላል? ወወረደ መልአከ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከኔ ቀጥላዩ ተናገሩ። ወወረደ መልአከ እግዚአብሔር በሉ። የእግዚአብሔር መልአክ ወረደ። ወዘበጦ ለነበልባለ እሳት ወረሰዮ ከመነፋስ ቆሪር። ይደንቃል። የእግዚአብሔር መልአክ ከሰማይ ወረደ። ያንን እሳት እነሆ ነበልባሉ መታው። የዛን ጊዜ የእሳቱ ኃይል ወደ ውሃ ተለወጠ። የአናንያ የአዛርያ የሚሳኤል የእጅና የእግራቸው ሰንሰለት ተበጠሰ። እግራቸው ተፈታ፣ እጃቸው ተፈታ። በእሳት ውስጥ እየተመላለሱ ምን አሉ? ይትባረክ እግዚአብሔር አምላከ አበዊነ፣ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። መልአኩን ላከ፣ እሳቱ ውሃ ሆነ አሉ። ክብርና ምስጋና ለእግዚአብሔር ይድረሰው። ወወረደ መልአከ እግዚአብሔር። የእግዚአብሔር መልአክ ወረደ። ማወረደ የማ መልአክ? የእግዚአብሔር ምን መልአክ የማን ናቸው? ገብርኤል የማን ነው? ሚካኤል የማን ነው? ኡራኤል የማን ነው? ሩፋኤል የማን ነው? ሳቆኤል የማን ነው? አፍኒን የማን ነው? እነዚህ ሁሉ መላእክት የእግዚአብሔር ናቸው። ክብር ምስጋና ለእግዚአብሔር ይድረሰው። ኦርቶዶክሳን ስጀምር ያልኳቸው ነው የመላእክት ክብር፣ የቅዱሳን ክብር በአናንያ በአዛርያ የነሱ ክብር መሰላችሁ። ለከዊነ እሳት ደርሰው ነበር። ምን አልኩኝ? ለከዊነ እሳት ደርሰው ነበር። ድገሙልኝ። ከዊነ እሳት ትልቅ ማዕረግ ነው። ፍልሰታ ላይ ድንገት ውዳሴ ማርያም ስትተረጎም ከሰማችሁ አሉ የመጽሐፉ መምህር
ሊያስተካክሉን ይችላሉ እሳቸው። እዛ ላይ ምን ሰማላችሁ? አባ ኤፍሬም ወይም ኤፍሬም ሶሪያዊ በመግባሩ ለባሃዊ በተግባሩ ለባሃዊ በሀገሩ ሶሪያዊ ባስልዮስ ዘቂሳርያን በእሳት አምድ ካየው በኋላ ይሄንንማ ሄደው በአካል ቢያዩት ደግሞ የበለጠ ነው ብሎ ሊያየው ሲሄድ ወታዘቦ ልቡ ለኤፍሬም ይላል። አባ ባስልዮስም ሲያየው የያዘው ወንጌል የወርቅ አትሮንሱ የወርቅ መነሳንሱ መያዣው የወርቅ መነሳንሱ ያር ኩፍየት ኩፋር ጠምጥሞ ስለ ወንጌል ክብር ነበር እሱ እንደዛ ሲያስተምራየውና ከመስጋዊ ወጡ አለ። ይሄማ ስጋዊ አይደለም እንዴ አለ። ወታዘቦ ልቡ ለኤፍሬም ይላል። ታዘበው ይሄማ ስጋዊ ነው አለ። አይ ቆይ ኤፍሬም አትቸኩል። አንዳንድ ሰዎች ለሐሜት ትቸኩላላችሁ። አባ ኤፍሬም እንኳን እንዲሆኗል ግድ የለም እግዚአብሔር ይመልሰን። የኤፍሬም ልቡ ታዘበው አራት ነገር እስኪያይ አንዱ ምን መሰላችሁ? ታዋሲያን እየመጡ ሲያስተምር ባስልዮስ ዘቂሳርያ ላይ ልብሱ ላይ ሲያርፉ እርር ኩምትር እያሉ ይወድቃሉ። ለምን? ለከዊነ እሳት ደርሶ ነበር ማለት እሳት መሆን እሳት ይሆናሉ። እንዳይበዛ እንጂ 40 ደቂቃ ይሄ እንዳልፍብኝ እንጂ አባ እንጦስና አባ ጳውሊ ተገናኝተው የሆኑትን ታውቃላችሁ? የሁለቱም በረከት ይደርባችሁ። አባ ጳውሊና አባ ጳውሎስ ተገናኝተው ነበር አንዴ ሌሊት ላይ። ያኔ እንደምናየው እንደዚህ መብራት የለም ጨለማ ነው። ሲጸልዩ አባ ጳውሊ አባቱ የሰጠችው ወንጌል ዮሐንስ ነበር። እሱ ነው የሚጸልየው። ከጸሎት ሁሉ አንደኛው ጸሎት የዮሐንስ ወንጌል ነው። ሌላው ዳዊት ነው። ከዛ ውዳሴ ማርያም ነው። ከዛ መልኩ እንደዚህ ያለ ይቀጥላል። ደረጃ ማውጣት አይደለም። ዮሐንስ ወንጌል ግን ደረጃ ማውጣለት። ያችን ይዞ ጳውሎስ ሲጸልይ 10 ጣቶቹ ናቸው የሚያበሩለት። ጨለማ ውስጥ እኮ ነው የቆመው ሊጸልይ ወንጌል ይዞ 10 ጣቶች እንደ ፋና ያበሩለታል። በዛ ነው የሚያየው። አቤት መታደል! ጨለማችሁን ያርቅላችሁ። የጳውሊ በረከት ይደርብን። አባ እንጦንስ እሱን ያህል ወይ ጉድ! ይሄ እንደው እንዴት የታደለ ሰው ነው ይለዋል ጣቶቹ እያበሩ። ያኛው ደግሞ አንዳንዴ እኮ ለራሳቸውም እኮ እግዚአብሔር የሚያደርግላቸው እኮ ስለሚበዛ የማያውቁትም እኮ። አባ ጳውሊ ደግሞ ቀጥ እንዲ ሲያየው እዛ ሆኖ ይጸልያል። አባ እንጦኒ ደግሞ ከግሩ እስከ ራሱ ድረስ የእሳት አምድ ሆኗል ይላል። እግዚአብሔር በበረሃኑ ይምላችሁ። የቅዱሳን ጸጋ ከዊነ እሳት አናንያ፣ አዛሪያ፣ ሚሳኤል ከከዊነ እሳት ደርሰው ስለነበረ እሳትን እሳት አያቃጥለው። አንድ መልአክ ወርዷል። 2 ለከዊነ እሳት ደርሰዋል። ወገጾ ለራእይ ከመወልደ እግዚአብሔር ይመስል ያለው እንግዲህ ቀጥሎ ባለው ቃል ነው። በዚህ ወደ ምስጢሩ ሄጄ ልጨርስ። ናቡከደነጾር ቆሞ ሲቃጠሉ ለማየት በሰገነቱ ሲያይ እሳቱ ውስጥ ስንት ሰዎች ነበር የጣሉት? እሱም ጠየቀ። እንዴ ሙስቲኑ ስንት ሰው ነው እሳት ውስጥ የጣልነው? ንጉሥ ሆይ 1000 ዓመት ንገስ። 3 ሰዎች እኔ 4 ሰው ይታየኛል አለ። ሌሎቹ ለካ አላዩትም። እሱን እግዚአብሔር ሊያድነው ስለፈለገ ገብርኤልን አይቷል። አንዳንድ ጊዜ የማይታመኑ ሰዎች የሚያዩት ነገር ሊኖር ይችላል። ልባቸው ከተመለሰ የሁላችንም ልብ ይመልስልን መድኃኒዓለም። ከዛ ምንድነው? እኔ የማየው እኮ 4 ሰዎች ነው። ምን አድርጋችሁ ነው የጣላችሁት? አስረን ነው። 3ቱም 4ቱም እኮ የታሰሩ አለ። የመጀመሪያውንማ ማሰር አይቻልም። ገብርኤል ነው ስሙ። ለዘላለም የተመሰገነ ይሁን እግዚአብሔር። 4ተኛው የአምላክን ልጅ ይመስላል አለ። በንግግሩ በሱ በለመደው ወገጹ ለራእይ ይመስል ከመወልደ እግዚአብሔር የሚለው አማልክትን የአማልክት ልጅ ይመስላል፣ የአምላክ ልጅ ይመስላል ነው። 4ተኛው የአምላክ ልጅ ይመስላል፣ ለየት ያለ ነው አለ። ከዛ በኋላ ነው ሄዶ ሲድራቅ፣ ሚሳቅ፣ አብደናጎ፣ አናንያ፣ አዛሪያ፣ ሚሳኤል እናንተ የልዑል ባሪያዎች እግዚአብሔር አዳናችሁ፣ ያድነናል ያላችሁት እግዚአብሔር አዳናችሁ አላቸው። አዎ እግዚአብሔር መልአኩን ልኮ አዳነን። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላዩ ተናገሩ ሁላችሁም። እግዚአብሔር መልአኩን ልኮ አዳነን። እንዲህ ለማለት ያብቃችሁ። ደሞም ያድናችሁ። አይችልም? ገብርኤል አይችልም? ገብርኤል አያደርግም? ክብርና ምስጋና ለሥላሴ ይሁን። የአራተኛው መልክ ፍጹም የአምላክን ልጅ ይመስላል። ምክንያቱም ገብርኤል ማለት
ገብር ሲደመር ኤል ነው። ገብር ሲደመር ኤል ነው። ገብር ሰው ማለት ነው። ኤል ማለት ደግሞ ምን ማለት ነው? እግዚአብሔር ማለት ነው። ስለዚህ ገብርኤል ማለት ሰውም አምላክም ማለት ነው። ሰውም አምላክም፣ ሰውና አምላክ አይደለም። ሰውም አምላክም። አምላክ ወሰብ የምትለው ቃል በብዙ ትተረጎማለች። ብዙ የምታውቁት በኮንጀክሽን ነው፣ በአጻፋሪ ነው። ብዙዎች የምታውቁት ወን ኤንድ በሚለው የእንግሊዘኛ ቃል ነው። እና ወይም ና የሚል ትርጉም። ለምሳሌ አበበ ወመገርሳ ብል አበበና መገርሳ ማለት ነው። ይሄ ግን እዚህ ጋር ሰውም አምላክም ለማለት ነው። ሰውም አምላክም። ለምሳሌ ድንግል ወእም እንላለን። ድገሙና ንገሩኝ። ድንግል ወእም። ይሄ ለማን ነው የሚሰጠው? ለእመቤታችን ነው አይደለም? ድንግል ወእም ማለት እዚህ ጋር ም ነች፣ ኤንድ አይደለም፣ ና አይደለችም። እናትና ድንግል አይደለም። እናትና ድንግል ይለያያሉ። ይሄኛው ግን እናትም ድንግልም። ድገሙልኝ። ወእም የምንለው ድንግል ወእም የምንለው ይሄ ነው። ድንግል ወእም፣ እናትም ድንግልም። እናት ነች፣ ድንግል ነች፣ ድንግል ነች፣ እናት ነች። ሌሎች ሴቶች ይሄ አይቻላቸውም። የኔና የናንተ እናት እመብርሃን ብቻ ነች። ይሄ ጸጋ ያላት ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት የምንላት፣ ሰዓሊተ ምሕረት የምንላት፣ መዝገበ ጸሎት የምንላት፣ የመላእክት እህት የምንላት፣ እህቶሙ ለመላእክት የምንላት፣ እሞሙ ለሰማዕታት የሰማዕታትን እናት የምንላት፣ ሞገሶሙ ለሐዋርያት የሐዋርያት ሞገስ የምንላት የኔና የናንተ እናት ድንግል ማርያም ብቻ ናት። እናትም ድንግልም ተብላ የምትጠራ። ክብር ምስጋና ለሥላሴ ይሁን። ልክ እንደዚሁ አምላክ ወሰብ ስንል ገብርኤል የሚለውን ትርጉም ወደ ኢየሱስ ክርስቶስ ነው የሚመጣው። ወደ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም በሉኝ እስቲ። ወልደ አብ ወልደ ማርያም ስንል የተለያየ አይደለም። አብ የወለደውን ድንግል ማርያም ትወልደዋለች። ድንግል ማርያም የወለደችው አብ የወለደውን ነው። ወልድ ስንል የአብ ልጅ ማለት ነው። አብ ወልድ መንፈስ ቅዱስ የአብ ልጅ። ከዛ ድንግል ማርያም ስትወልደው ቃል ሥጋ ሆነ የሚለው እግዚአብሔር ሰው ሆነ። ስሙን አማኑኤል አለችው ማለት እግዚአብሔር ከኛ ጋር ነው ማለት ነው። አንድም ከሥጋችን ሥጋ ከነፍሳችን ነፍስ ነሳ ነው። አንድም በተራዳኢነት ከኛ ጋር ነው። በትልቁ ምስጢር ግን እግዚአብሔር ከኛ ጋር ነው። ይሄው እግዚአብሔር በከብቶች በረት ተገኘ። ሊቁ ዲዮስቆሮስ በቅዳሴው ላይ ምን አለ? አንሶ ሰው ገሃደ፣ በግልጽ ተመላለሰ እንደ ሰውም ታያለ። ሰው ሆኖ በሱ ልዩነት የለም፣ ቱሳኤ የለም፣ ላጤ የለም፣ ቦአዴ የለም፣ ድማሬ የለም። አምላክ ሰው ሆነ። አምላካችን እኛን ለማዳን ሰው ሆነ። ሰውም አምላክም የምንለው እሱን ነው። ክብር ምስጋና ለእግዚአብሔር ይድረሰው። መልካም እንግዲህ ትምህርቱን ላጠቃለውና የዚህ ምስጢር ምንድነው? ዝም ብለን አናንያ አዛርያ ከሳት ዳኑ ብቻ ነው ወይስ ቅዱስ ጳውሎስ እንዳለው አይዳአ እግዚአብሔር ለአበዊነ እንዳለ በዕብራውያን ምዕራፍ 1 ቁጥር 1 አስቀድሞ እግዚአብሔር በብዙ ህብር በብዙ ምሳሌ ተናገረ ስለሚል አንዱ ምሳሌ ይሄ ነው። አናንያ አዛርያ ሚሳኤል የጻድቃን ነፍሳት ምሳሌ ናቸው። የማን ምሳሌ ናቸው? የጻድቃን ነፍሳት፣ የነፍሳተ ብሊት በብሉይ ዘመን የነበሩ የቅዱሳን አባቶቻችን እናቶቻችን ነፍስ ምሳሌ ናቸው። ቀላል ጥያቄ። በብሉይ ዘመን የነበሩ ቅዱሳን ሲሞቱ ወዴት ነበር የሚሄዱት? ብሉይ ዘመን የነበሩ ቅዱሳን ሲሞቱ ወዴት ነበር የሚሄዱት? ወደ ገነት፣ ወደ ሲኦል። በብሉይ ዘመን የነበሩ በጠቅላላ ቅዱሳን አሉ አይደል? ሲሞቱ ወዴት ነበር የሚሄዱት? ወደ ሲኦል። ምክንያቱም ዘፍጥረት 3:22 ገነት ተዘጋች። መቼ ነው የተከፈተችው? ጌታ በመስቀል ላይ ዋለ ዓርብ ቀን በዕለት ዓርብ አይደለም? በዕለት ሪት ሰማይ ኩከ በተመረጠች ዕለት ምን አረኩ? ሰማው ሰማይ ኩኪ
ሰማሁሽ። የሚሰማቸው አምላክ ስሙ የተመሰገነ ይሁን። ስለዚህ ገነት የተከፈተችው መቼ ነው? ጌታ በመስቀል ላይ ሆኖ። የጸሎት ሐሙስ ዕለት ቅዳሴ ያስቀደሳችኋላችሁ? የጸሎት ሐሙስ ዕለት ቅዳሴ ያስቀደሳችሁ ዲያቆኑ ተንስኡ ሲል ምን ነበር ትሉ የነበረው? መልሱን እግዚኦ ተሳሃለን ነው ወይስ ምን ነበር የምትሉት? ምን ነበር የምትሉት? የጸሎት ሐሙስ ዕለት ዲያቆኑ ተንስኡ ሲል ምን ነበር ሲባል የነበረው? ተሰጠው መልሱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው እንደሱ ነው የተባለው። ሰላም ለኩልክሙ ሲል ደግሞ ካህኑ ምስለ መንፈስከ ነው ወይስ አቡነ ዘበሰማያት ነው ያላችሁት? አስታወሳችሁ? ግን ጸልዩ በእንተ ሰላም ቤተክርስቲያን ሲል ኪርያላይሶ ነው ያልነው አይደለም እንዴ? ያኛውን የተንሱ ኪርያላይሶ ለምን ተው ነው አይደለም? ዲያቆኑ ተንሱ ባለ ቁጥር እናንተ የምትሉት ምን ነበር? እግዚኦ ተሳሃለን። ግን የዛ ቀን አልተባለም። ሐሙስ ዕለት በሱ ፈንታ ስብሐት ለአብ ወወልድ ወመንፈስ ቅዱስ አቡነ ዘበሰማያት እንዲህ ነበር ስንል ነበር። ለምን አንድ ዲያቆንና አንድ ካህን አለ እንደዚህ ጋር ተንስኡ ለጸሎትና ሰላም ለኩልክሙ የሚልልኝ አለ። አንድ ዲያቆን አንድ ካህን ምሳሌው ልነግራችሁ እኮ ነው። ታስታውሱታላችሁ አይደል? እነሱ ባይሉ ታስታውሱታላችሁ አለ ዲያቆን ታስታውሳላችሁ አለሁላችሁ ተንስኡ ለጸሎት በእዝል መልሱ ምንድነው? ከናንተ በእዝል ያልኩት እኮ በደንብ ስለምትችሉ ብዬ እኮ ነው። ህዝቡ ተንስኡ ለጸሎት ሰላም ለኩልክሙ ከእናንተ ሀገር ማህሌት የኛ ሀገር ለቅሶ ይሻላል አሉ አለቃ ገብረሃና የሆነ ቦታ ሄደው አለቃ ገብረሃና እና ታዲያ ቅዳሴውን ካላወቃችሁ ምንድነው የምትሉት ታዲያ? አያጠራኝማ ውዴ ሰምቼው ነው ሰሞኑን ሰምቼው ውዴ የዋናው ቅዳሴው እኮ ነው። ተንስኡ ለጸሎት የሚለው ዲያቆን የአዳም ምሳሌ ነው። የማ አዳም እችን ቃል ያላት ጌታ የተሰቀለ ቀን ነው። በሐሙስ ዕለት ወበመንፈቅ ዕለት ትወለድ ሞለተ ወለትከ ከ5 ቀን ተኩል በኋላ ከልጅ ተወልጄ አድንሃለሁ ብሎ ስለነበር 5 ቀን ተኩል የተባለው 5500 ዘመን ነው። ጳውሎስ ሐዋርያ ይሄንን ስለሚያውቅ በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድያ ልጁን ላከው ከሴት የተወለደውን እኛም ይላል አባት ብለን የምንጮህበትን የልጁን መንፈስ በእኛ ውስጥ አኖረ ይላል። ክብር ምስጋና ላዳነ ለኢየሱስ ይሁን። ታዲያ የዘመኑ ፍጻሜ 5500 ዘመን ደርሳ አዳም ያችን ዕለት ይጠብቃት ስለነበረ የተፈጠረባት ዕለት ዓርብ ናት። ጌታ 6 ሰዓት በቀራንዮ መስቀል ላይ ሲሰቀል 9 ሰዓት ነፍሱን ሲሰጥ ያኔ አዳም በሲኦል ውስጥ ያሉትን ነፍሳት ምን አላቸው? ተንስኡ ለጸሎት አላቸው። ለጸሎት ተነሱ። ያቺ ጊዜ ደረሰች፣ ሰዓቷ ደረሰች። ጌታ ሆይ አትመጣም ወይ አለ። ተንስኡ ለጸሎት የሚለው ዲያቆን የአዳም ምሳሌ ነው። ህዝቡ ደግሞ ምን ብለው ይቀበላሉ? እግዚኦ አቤቱ፣ በአማርኛ አቤቱ ይቅር በለን ሲሉ ቄሱ ምን ነበር ይላል አልኳችሁ? ሰላም ለኩልክሙ እጁን ዘርግቶ ይላል። ያዛል ህጉ። ካህኑ ሰላም ለኩልክሙ እጁን ዘርግቶ ይላል። የኢየሱስ ምሳሌ ነው ቄሱ። የኢየሱስ ምሳሌ ነው። ልክ እጁ እንደሚዘረጋው ዲያቆኑ ተንሱ ለጸሎት ብሎ ያዳምን ሲል እናንተ እግዚኦ ተሳለን ብላችሁ የነፍሳቱን ስትሉ ቄሱ እጁን ዘርግቶ ሰላም ለኩልክሙ ሲላችሁ ኢየሱስ
ሞትን ድል አድርጎ ተነስቶ በአካለ ሥጋ ወደ መቃብር ሲወርድ በአካለ ነፍስ ሲኦልን መዘበራት ይላል። ገባ ሰተት ብሎ ሲኦል ነፍሳቱን ሁሉ የእጁ ምልክት አሳያቸው። ሰላም ለሁላችሁን አስታረኳቸው አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። የዛን ጊዜ ካህኑ ሰላም ለኩልኩም ሲል የእናንተ መልስ ምን ነበር? ምስለ መንፈስከ ከመንፈስ ጋር ነው። በትርጓሜው ግን ሲተረጎም ምን ማለት መሰላችሁ? እንደ ቃልህ ይደረግልን ማለት ነው። እንደ ቃልህ ይደረግልን ብለው በሲኦል ያሉት ነፍሳት ወጥተው ማዕዶት ይባላል። ኢየሱስ ክርስቶስ ወደ ገነት አሸጋገራቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። ታዲያ አናንያ፣ አዛርያ፣ ሚሳኤል በብሉይ ዘመን የነበሩ የማምሳሌ የጻድቃን ነፍሳት እሳቱን ደሞ ሲጥሏቸው ለብልቦ የገደላቸው ሰዎች የሉ። እነሱ ደግሞ የኃጥአን ነፍሳት ምሳሌ። ያ ደግሞ እንዳለ እቶነ እሳቱ ያለበት ስፍራ የሲኦል ምሳሌ። ማን ነበረ ወረደ የተባለው? ወረደ መልአክ እግዚአብሔር ያለው ማን ነበረ? ወገጹ ለራባይ ከሞለ እግዚአብሔር ይመስል የተባለው ገብርኤል ማለት የኢየሱስ ምሳሌ ነው። ገብርኤል ማለት አምላክም ሰውም ማለት ሲሆን ኢየሱስ ክርስቶስ ደግሞ ወልድ እርሱ ከድንግል ማርያም ሲወለድ አምላክም ሰውም ሆኗል። ገብርኤል የተባለው መልአክ ለኢየሱስ ምሳሌ ነው። ኢየሱስ ክርስቶስ መጣ፣ በቀራንዮ አደባባይ ተሰቅሎ ሁላችንንም ከሲኦል አወጣን። ክብር ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። ታዲያ አናንያ፣ አዛርያ፣ ሚሳኤል አንድ ይሄን ትምህርት በሁለት ነገር ወሰዱልኝ። አናንያ፣ አዛርያ፣ ሚሳኤልን እግዚአብሔር ከምን አዳናቸው? ከእሳት። ማን ልኮ አዳናቸው? ገብርኤልን። ገብርኤል ያድናል አያድንም? ገብርኤል የሚላከው ከማን ነው? በቃኛ ከእግዚአብሔር ነው። ቢፈልግ ሌላ ይፈልገውን ይበል። እኔ አንድ ሰባኪ ትዝ ይለኛል ድሮ ገብርኤልን ለመስደብ ሲፈልግ እኛንም ለመንቀፍ ሲፈልግ በየባሱ ላይ አለ ገብርኤል ተከተለኝ ብሎ ጽፎ ገደል ይገባል አለ። ያሳዝናል። አላስተዋይ ነው። የሚሞት ሰው ሁሉ ኃጢአት ሰርቶ ነው የሚሞተው። የሚሞት ሰው ሁሉ በሌላ ነው የሚሞተው። ብዙዎች እኮ አልሰሚዎች አሉ። ልንገራችሁ፣ በስጋችሁ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ እግዚአብሔር፣ ከእሳት ያወጣ ገብርኤል እናንተንም በስጋችሁ አይተዋችሁ በስጋችሁ ሁሉ ያክብራችሁ። እግዚአብሔር ያክብረኝ በሉ። በስጋዬ ያክብረኝ በሉኝ። አንዳንዱ ላይ ስማማ ይችላል፣ አልገባውም። ቅድም ያልኳችሁ ነው። 2 ዓሣ 5 እንጀራ ያስፈልጋችኋል። በስጋ አንተ ውእቱ አምላከ ስጋ ወነፍስ ነው። በዘወትር ጸሎታችሁ የምትጸልዩት ምንድን ነው? አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ። ተመልከቱ፣ በስጋም በነፍስም እግዚአብሔር ለእናንተ ያገባዋል። ስለ ህይወት ያገባዋል። ቤት ኪራይ ስለምትከፍለው ያገባዋል። እግዚአብሔር ስለምታረገው ጫማ ያገባዋል። ስለምትለብሺው ቀሚስ እግዚአብሔር ያገባዋል። ዛሬ ምሳ በልተሽ እንደሆነ እግዚአብሔር ያገባዋል። እግዚአብሔር በህይወታችሁ ልንገራችሁ፣ የስጋም አምላክ ነው። ስለ ልብስ አታስቡ፣ ስለ ምግብ አትጨነቁ ያለው እኮ እነሆኔ ስጋን ሰጥቻችኋለሁ እንኳን ልብስን፣ ነፍስ ሰጥቻችኋለሁ እንኳን ምግብን። ስለዚህ ስሩ፣ እባርካለሁ፣ ቤታችሁን በበረከት ሞላዋለሁ። ይሙላ ቤታችሁን። አይችልም? አያደርግም? 2 ዓሣ 5 እንጀራ ግን አለ ቤታችሁ፣ ይኑር። ተነስና ስራ። የስጋም አምላክ ነው። ይሄን ትምህርት ብዙዎች ይዘነጉታል። እኔ አልዘነጋም፣ ልዘነጋም አልችልም። ቅድም እንዳልኩ ነው። አስራት በኩራቱን ቀዳሚያቱን የምታመጣው ሲኖርህ ነው። ስራ። ድሃ ማለት አይኑ የፈረጠ እጅ እግሩ የተቆረጠ መስራትም አይችልም፣ ለሱ ነው የምትሰጠው። እጅ እግር ያለው ሰው ግን ተነስቶ ይሰራል። ኦርቶዶክስ ተነስ፣ እንደ ነህምያ እግዚአብሔር ያከናውንልሃል። ተነሽ፣ እንደ ኑሃሚን ወደ ቤተልሔም ግቢ። መባረክ በሩት የእግዚአብሔር ስራ ይሆናል። እግዚአብሔር ይባርካችሁ። የስጋ አምላክ ነው አይደለም? ስጋን የፈጠረው ማን ነው? ስለዚህ ስለምትበሉት እግዚአብሔር ያውቃል። አትጨነቁ ተባላችሁ እንጂ አትስሩ አልተባላችሁ፣ አታስቡ አልተባላችሁ። ስለ ሰውነት አያገባውም እግዚአብሔር። እንቅፋት እንዲመታ አይፈልግም እግዚአብሔር። ሰማይ እግርሽን እንቅፋት እንዲመታው አይፈልግም እግዚአብሔር። ምንድነው ያለው? መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይደናቀፉ። 1000 በቀኝህ 10,000 በግራህ ይወድቃል፣ ወደ አንተ ግን አይቀርብም። መላእክቱን ስላንተ ይልክልሃል አላለም እግዚአብሔር። በስጋም በነፍስም ነው ይሄ ማለት። ክብርና ምስጋና ለእግዚአብሔር ይድረሰው። በስጋ ኦርቶዶክሳውያን ገብርኤል ከሚያስፈራ መከራ ሁሉ ሊያድናችሁ ከእናንተ ጋር ነው።
የገብርኤል አምላክም እግዚአብሔር ከናንተ ጋር ነው። ዶኪማስ ቤት ሄዶ ውሃን ወይን ጠጅ ያደረገው የሥጋ አይደለም እንዴ? እና ታዲያ ወይን ምንድነው? ሚስጥሩን በኋላ እንነጋገር። ሥጋው ደሙ ነውና ወደ ሥጋው ደሙ ና፣ ሚስጥሩ ላይ ና። በቤትህም ይሞላልሃል፣ በነፍስህም ይሞላል። በሥጋሽ ይሞላልሻል፣ በነፍስሽ ይሞላልሻል። አይችልም? የዝናቡ ጌታ አይችልም? ውቅያኖስን የዘረጋው አይችልም? አዋፍን የሚመግበው አይችልም ወይ? ንገሩኝ። እውራ ሞና የሚመግበው አይችልም ወይ? እግዚአብሔር አመስግኑት፣ ስሙ የተመሰገነ ይሁን። ሁለተኛው በነፍሳችሁ ከሲኦል ሊያወጣችሁ የታመነ አምላክ አላችሁ። እግዚአብሔር አምላካችሁ ከሳት ሊያወጣችሁ የታመነ ነው። ክብር ምስጋና ይግባው። በራሳችሁ ነው የምትድኑት? ተዘከረን ረሳችሁት? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ረሳችሁት? ቅዳሴው ላይ መተን በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንደ ስራችን እኮ እንደ ኃጢአታችን አይደለም። እንደምንህ ነው? እንደ ቸርነቱ ያድናችሁ። የሥጋም የነፍስም አምላክ ነው። በሥጋም ያክብራችሁ፣ በነፍስም ያክብራችሁ። አናንያ አዛርያ ሚሳኤል በሥጋም ዳኑ፣ በነፍስም ዳኑ። ኢየሱስ ክርስቶስ ሆይ አትተወን፣ ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን። ድንግል ሆይ ልጆችሽን አትተያቸው፣ የሚያስፈልጋቸው እንድልኩ ማስጓዳ ቤታቸው ሙሉ አርጊላቸው፣ በሥጋም በነፍስም አክብሪያቸው። ገብርኤል መልአክ ናልን፣ አትተወን። አናንያ አዛርያ ሚሳኤልን ለማዳን ወርደህ የለ ዛሬም ለዚህ ሕዝብ ውረድለት። ለኦርቶዶክስ ወጣት ውረድለት፣ ለኦርቶዶክሷ እናት ውረድ። ገብርኤል ና ገብርኤል ውረድ። ለአናንያ እንደወረድክ ውረድ፣ ለአዛርያ እንደወረድክ ውረድ፣ ለሚሳኤል እንደወረድክ ውረድ። ለኦርቶዶክስ ወጣት ውረድለት፣ ለተዋህዶ ልጆች ውረድላቸው። ገብርኤል ና፣ እሳቱ ይጥፋና ገብርኤል ናቡከደነፆር ይደንግጥ ና ገብርኤል። የእጅና የእግራችን ሰንሰለት ይበጠስ። ገብርኤል መልአክ ናልን፣ ቅረበን ወደኛ። አዎ ገብርኤል መልስ እናውቃለን፣ እመጣለሁ ነው። አሜን ናልን። ኢየሱስ ክርስቶስ ሆይ በረድኤትህ አትለየን። የድንግል ምልጃ በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን እግዚአብሔር ክብር ምስጋና ይግባው። እሱን ብቻ አምልከን ለመኖር ይርዳን። የከለዳውያን ጠንቋዮች፣ የባቢሎን አስማተኞች አንዳች ማድረግ አይችሉምና በጠንቋዮችና በቃልቻዎች በጨሌጣዎችና በስር በጣሾች የምትመሩ ዛሬውኑ ንስሐ ገብታችሁ ሂዱ። እግዚአብሔር ጠንቋውንም ማስጠንቋውንም አሳብደዋለሁ ይላልና እንዳትጠራጠር ይችላል እግዚአብሔር። ውጡ፣ የሰማዩን አምላክ ብቻ አምልኩት። አናንያ አዛርያ ሚሳኤል የዳንኤል አጎቶች ዳንኤልም ጭምር ያመለከውን የሰማዩን አምላክ እመኑት። ሚስጥር የሚገልጽ አምላክ በሰማይ አለ፣ ሁሉን የሚሰጥ አምላክ በሰማይ አለ። ሁሉን ይስጣችሁ። አሜን። ክብር ምስጋና ለሥላሴ ይሁን።